ዛሬኛ ትንሽ ስንወፍር በምን ልቀንስ፣ ትንሽ ስንቀጥን ምን በልቼ ልወፍር፣ ይሄ አይደለም ስለ ሰውነት ስለ አካላችን ነው የምንጨነቀው። ላኪን ስለሞተችው ቀልባችን ተጨንቀን መድኃኒት የምንፈልግላቸው ወላሂ ቁጥራችን ትንሽ ነው። አላህ ረሕመት ያደረገላቸው ሰው ሲቀር ከሞት ቀልብ በላይ ሞት የለም። ለዛም ነው ማሊክ ብኑ ዲናር ረሕመቱላሂ ዐለይህ ምን አሉ? ማ ضرب عبد بعقوبة أعظم وأشد من قسوة القلب። ባሪያው ከባድና ትልቅ በሆነ ማለት ነው ቅጣት አልተመጣም ከቀልብ ጋኒ ድርቀት የበለጠ። አላህ ሱብሓነሁ ወተዓላ ቀልብህን በቀስወተል ቀልብ በቀልብ ድርቅና ማለት ነው የቆለፋት በዛ የመታክ እንደውም ሞተሃል የለህ። ስለዚህ ኸዋኒ ዛሬ ወላሂ በዓለም ላይ ብዙ በተናጠል በጀማዓ የሚገደሉ በተለያየ ዓለም ሙስሊም እህት ወንድሞቻችንን እናያለን። በተለያየ ሚዲያም እናያለን። እጃችን ላይ ዘንድ የምንዞረው ሞባይላችን በተለያየ ማለት ነው ሶሻል ሚዲያ ላይ እናያለን። እያየን ግን አላህ ረሕመት ያደረገልን ሰው ሲቀር እንደዚህ በሚሊዮን የሚገደሉ ወንድሞች ደማቸው እየፈሰሰ እያየን እየተመከርን አይደለም። ቪዲዮውን እናያለን፣ እናሳልፋለን። የሚስቆ ሲመጣ እንስቃለን፣ ትንሽ እንወርዳለን። የሚያስለቅስ ከሆነ እንዴት ያሳዝናሉ እናሳልፈዋለን። ተዋላችን ይሄ እንኳን ልንገሰጽበት እንኳን ልንመከርበት እንኳን ደረቅ ባልናገስበት ወላሂ ሁላችንም ደርቀናል። እኔ የምናገረውን ስናገር ያለው እንዳይመስላችሁ ሁላችንም ወላሂ በቀልባችን ሞተናል። ይህንን አምነን መቀበል አለብን። ዛሬ ሁላችንም ኮምፒቲሽናችን ዱንያ ነው። እኔ ለምን ሰራችሁ፣ ለምን አገኛችሁ፣ ለምን ዱንያ ፈለጋችሁ አይደለም። ግን ስንገናኝ የምናወራው እውነት እንነጋገር ስለምንድን ነው? ዮሱፍ እንደው ማለት ነው ቀልብ እንዴት ያለችው ወንጀል ስትሰራ ይሰማል። ከመስጂድ ስትርቅ ማለት ነው ቀልብህ ራቀች ብላ ትገስጽሃለች። ቁርአን ሳትቀራ ስትቀርብ ቀን ለምን አልቀራችም ብላ እንደው ማለት ነው እንደው ያኒ ትከሳለች። ይሄንን እንጠያየቃለን። ስንገናኝ ሰራ ወጣ አገኘ ለፍራ ኦርት ይሄ ነው ስንሰባሰብ ነው ስለ ያኒ ከመስጂዶቼ ወላሂ መስጂድ ውስጥ ራሱ ወሬያችን ይሄ ነው። ታዲያ ለምንድን ነው ቀልብ ማትደርቀው? ሙስሊም አህዋሉ መሆን የነበረበት ሲገናኝ ሰላም አለይኩም እንዴት ነህ ቤተሰብ ሰላም ነው ደህና ነህ እንደው ከቀልብህስ በኢባዳስ እንዴት ነው ያለኸው? ይህንን የለም አህዋላችን። ግን ሰሃቦችን ስታያቸው ተዓለው ኑእሚን ቢህ ሳዕ ተዓለው ኑእሚን ቢላህ ሳዕ ሲተቀማመጡ ለትንሽ ሰዓት በአላህ እንመን ይሉ ነበር። ቀልባቸውን ይፈትሹ ነበር። አንድ ወንድም የአንድ ወንድም ቀልቡን ያቀም ወንድም ይሄኛውም ማለት ነው ቀልቡን ይፈትሻል። ቅድም እንዳልኳችሁ አብረን ተቀማምጠን ወላሂ ምን እላችኋለሁ ስለ አኺራ ጉዳይ እኔ በሚቀማመጠው ሰዎች ጋር ያነሳውን ጋር ሁሉም ሞባይሉን ያያል። ሁሉም ጉዳይ ማለት ነው ከመስጂድ ወይንም ከያንም መጅሊስ ለቆበት የሚሄድበትን አህዋል ይፈልጋል። እንበታተናለን። እስቲ ስለ ዱንያ ቁጭ ብለን እናውራ። አንድ ሰው ሲከሳከስ አንድ ሰው ሲነሳ እናያለን። እኔም ማለት ነው እኔ ጋር ያለውን እጨምርበታለሁ፣ ያኛውም ጭግላው ነው ያንን ማለት ነው ይጨምራል። አህዋላችን ይሄ ነው። ሀታ መስጂድ ውስጥ ወላሂ ኸዋኒ እኔ የምጮህበት ምክንያት አብቻ አይደለም ወይንም ጨርቄን አይደለም ለራሴ የምፈልገውን ለእናንተ ስለምፈልግ። ስንገናኝ እስቲ ስለ አኺራ እንተዋወስ። ስንገናኝ አህዋላችን ስለሚያስተካክል ነገር እንነጋገር። ስንገናኝ ስለ ነገ የሚጠቅመንን ነገር እንነጋገር። ስለ ስራው እንዳለ ሆኖ ስለ ቀልባችን እንነጋገር።
ስለነገው ማለት ነው ምን ገባበት ያቺ ጠባብ ስለሆነችው ቤታችንን እንነጋገር ወላሂ ነገ ትሸኙኛላችሁ ከዛ ትረሱኛላችሁ ነገስታቸውን እንካኒ ማለት ነው እንሸኛለን እንራሳቸዋለን ስለዚህ ስለዛሽ ቤት እንጨነቅ ሙስሊም ሁሌ መጨነቅ ያለበት ስለ ኻቲማው አይደል እንዴ ለዛም ነው ሱፊያን الثوري رحمه الله عليه بكى يوم الليله الى الصباح ሱፊያን الثوري እንግዲህ ሱፊያን الثوري ሲጠሩ ማን እንደሚጠራ علم ያላቸው ሰዎች ያውቁታል يعني بشر الحفي رحمه الله عليه ስለ ሱፊያን الثوري በሚናገሩበት ምን ይላል ሱፊያን الثوري في زمانه كأبي بكر وعمر في زمانهما ሱፊያን الثوري ማለት በዘመኑ ልክ እንደ አቡበክርና እንደ ዑስማን ማለት ነው ዑመር ነበረ ያ ሰው ነበር የሚያለቅሰው እና ከለታት አንድ ቀን አንድ ሌሊት ሙሉን እያለቀሰ ነገ ከዛ በኋላ فقيل له كل هذا خوفا من الذنوب ሱፊያን الثوري ሌሊቱን ሁላ ማለት ነው እስክትነጋ ያለቀስክበት ምክንያት እንደው የሰራው ወንጀል አሳስቦ ወንጀልን ፈርተህ ነው አሉት እንግዲህ እኔና ያንተን ወንጀል እንይ በስቦታ ሆነው فقال يعني فاخذت ابنه ከመሬት ማለት ነው የእህል ገለባ የሆነች ነገር አንስቶ وقال الخوف اهون من هذا وانما ابكي خوفا من سوء الخاتمه ወንጀልማ ከዚሽ ማለት ነው ገለባ ያነሰች ነው ይሄን ያክል የቀለለ ነው አለ ወንጀል የለኝም ለማለት አይደለም ነገር ግን ሌሊቱን እስከ ሱብሂ ማለት ያለቀስኩበት ምክንያት ነገ ኻቲማይ ምን ሆናል በየሳስብ ያ አሳስቦኝ ነው ማለት ነው ዓሊምን ያስለቀሰ ጉዳይ እኔና እናንተስ ኸዋኒ እንዳጠነከርኩባችሁ ይገባኛል ግን والله በዓለም ላይ ምናው ስንት ሰው የሞተ ነው በቀን في غزة وفي لبنان وفي كل العالم አይደለም حتى ሀገራችንን ጨምሮ ሞባይል ላይ ያየነው እንስቃል ሞባይል ላይ ያየነው ደቂቃ እንኳን የለንም ቶሎ አሳልፈን የሚያስቀንን ወይኛ ምን ፈልገውን ነገር አግኝተን እስክናይ ድረስ እንኳን ሰብር አናረግ ይሄ ሁላን ያመጣው ቀልብ ምን ሆና ነው ደርቃ ነው الله سبحانه وتعالى يرتبش قلبي يسته እሱን የምትፈራ ልቦና الله سبحانه وتعالى ይስته ቁርአንና ሐዲስ የሚገስጻቸው ሰዎች الله سبحانه وتعالى ያድርገን ህይወታችን በዱንያም በአኺራም በኢማን الله سبحانه وتعالى በሚፈልገው ነገር ያማረ الله سبحانه وتعالى ያድርገልን الله የሞቱትን ሁሉ ይዘንላቸው የሄዱበትን ሀገር ሁሉ الله سبحانه وتعالى ማለት ነው ሰላም ያድርግላቸው ጀነትንም الله ይስጣቸው በዚህ ሰዓት የታመሙ ሙስሊሞችን ሁሉ በሁሉም ዓለም الله አፊያን ይስጣቸው በዚህ ሰዓት በሰከራት ላይ ያሉ ሰከራት ላይ ሞት መሰከራት ሞት ላይ ያሉ ወንድም እህቶቻችንን በየትኛውም ዓለም ላይ الله ሰከራታቸውን ያግራላቸው በዚህ ሰዓት ሞተው ወደ ቀብር እየገቡ ያሉ ከየገቡ ካሉ ማለት ነው الله የቀብሩን ማለት ነው ጥያቄን الله ያግራላቸው በዚህ ሰዓት ታመው በየሆስፒታሉ የሚመቀቁ ሁሉ الله አፊያ ይስጣቸው በዚህ አጋጣሚ ኸዋኒ ድሮ ምናውቀው አህዋላችን ሲቀየር በተለይ በዱንያ ጉዳይ ኒክኒክ ካለበል ስራ የለም ትንሽ ነው ሰራው ጠፋ አንበል ቁል አልহামዱሊላህ والله እኔና እናንተ ምን በላው ምግብ ዛሬ ያልበላል እኔና እናንተ ዋልንበትን ሰላም ያልዋላል እኔና እናንተ ተኝተን የተነሳብንበትን ፍራሽ የሚናፍቅ ብዙ ሚሊዮን ሙስሊም አለ እኔና እናንተ ምን ተነፍሰው አሁን ቁጭ በየምተነፍሰው እስትንፋስ መተንፈስ ንፈቀዱ ብዙ ሙስሊሞች አሉ ሆስፒታል ሄደን ብናይ ምንድነው ፍላጎት አላህ ቢሰጥህ ተብሎ ቢጠየቁ እንደው ካለው በተማም ለደቂቃ ባጋግም የሚሉ ብዙ አሉ ይሄን ሁላ ነው ያለ لكن سبحانه وتعالى أمسكن الهنم الله سبحانه وتعالى كم يمسجنوت الله يدرجن الله سبحانه وتعالى زاري የሚያሳምረ ነገም ዱንያን ለቀን በመንሄድበት ሰዓት እንደ አህዋላችን እንደ ጥፋታችን እንደ ወንጀላችን ብዛት ሳይሆን
እንደ ረህመቱ ሆኖልን በጥሩ ኻቲማ ከዚህ ከሚሰናበት አላህ Subhanahu Wa Ta'ala ያድርገን። ኸዋኒ በርቱ ለአኺራችሁ ለቀበራችሁ ስትገናኙ ቅድም እንዳልኳችሁ ወላሂ ለስለ ዱንያ ተጨናንቃችሁ እንደምታወሩት ሁላ ስለ አኺራችሁም ተነጋገሩ። ዛሬ ሰላት እስቲ ይመሽቀዳደም ያናርገው ሪያሱም ሳይኖረው እንደው ሰላተል ጀማዓ መለጠ አህዋሉ ማለት ነው። ጀማዓ የሚያስመልጥ ከሆነ አብሽር ኢንሻአላህ ቤት ይሰገድኩ ወይንም የሆነ ቦታ ሲሰገድኩን ሰላት አላህ